ነበር የጠበቅኳቸው ግን እሳቸው መተው የሀገር ልጅ ነው የምታገባው ከጎጃም እዚህ ድረስ መተ ብለው ትዳሬን አፈረሱት ማለት ነው ቤተሰቦቼ እኔ እኮ ለዚህ ትዳር ብዙ ዋጋ ከፍያለሁ ትዳር ከጊዮን ጋር ከተገናኘን ከ5 አመት በላይ ሆኖናል በትዳርም በትውውቅም ቆይተናል ማለት ነው ኦሬዲ 6 አመት ከዛ በላይ ግን ለዚህ ትዳር ነው ብዙ ዋጋ ከፍዬ ነበር ግን ዋጋ በከፈልኩበት ካላገኘሁትም ጊዮን ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዲናችሁ ዛሬ ሰላም ከማሌ በፊት በየቀደመኝ ነው በጣም ይቅርታ ቤተሰብ ላለቅስ እንኳን አልመጣሁም ነበር ግን ትንሽ ስሜታዊ ሆንኩኝና እንባዬ ቀደመኝ በመጀመሪያ ለእናንተ ትልቅ ምስጋና አለ ቤተሰቦቼ ምክንያቱም ኮሜንታችሁን እያነበብኩኝ ልክ ሰው እንዳለኝ እየተሰማኝ ነበር በጣም ይቅርታ ቤተሰብ እና ዛሬ ላለቅስ አልመጣሁም ነበር ግን ነገሮች ሲደጋገሙ አንዳንዴ ካቅማችሁ በላይ ሲሆን ሳታስቡት ታለቅሳላችሁ ማለት ነው ቤተሰቦቼ እና በመጀመሪያ እንዳልኳችሁ ለእናንተ ትልቅ ምስጋና አለ ከጎኔ ስለሆናችሁ ስለተረዳችሁኝ እኔ እንጃ በዚህ ልክ ጊዮን እኔ ላይ ይቀየርብኛል ብዬ አስቤ አላቅም ብዙዎቻችሁ አምናችኋል አንዳንዶቻችሁ ግን ፍራንክ ይመስላችሁ ፍራንክ ይመስላችሁ አላችሁ ቤተሰቦች ግን እውነቱ ፍራንክ አይደለም ቤተሰቦች ፍራንክ አይደለም እኔ እናቴ ሊመጡ ነው ሲለኝ ደስ ብሎኝ ባለኝ አቅሜ በቤቴ ነገሮችን አስተካክዬ ነበር የጠበቅኳቸው ግን እሳቸው መተው የሀገር ልጅ ነው የምታገባው ከጎጃም እዚህ ድረስ መተ ብለው ትዳሬን አፈረሱት ማለት ነው ቤተሰቦቼ እኔ እኮ ለዚህ ትዳር ብዙ ዋጋ ከፍያለሁ ትዳር ከጊዮን ጋር ከተገናኘን ከ5 አመት በላይ ሆኖናል በትዳርም በትውውቅም ቆይተናል ማለት ነው ኦሬዲ 6 አመት ከዛ በላይ ግን ለዚህ ትዳር ነው ብዙ ዋጋ ከፍዬ ነበር ግን ዋጋ በከፈልኩበት ካላገኘሁትም ጊዮን ታናቱ ጋር መክሮ በሌሉበት አንዴ አትገለምጠኛለች ሲሉት አንዴ ጭራሽ በምግብ ድረስ በቃ በጣም ተሰማኝ አሁን ቤቱን ለቅቄ ሄጃለሁ እንደምታዩት ያለውት ገጠር ነው ግን እመኑኝ እናንተ ቤተሰቦቼ ከጎኔ ከሆናችሁ ካበረታታችሁኝ በዩቲዩብ ተለውጬ ትልቅ ደረጃ ደርሼ የተሻለ ህይወት እንደምኖር ተስፋ አደርጋለሁ ምንም ማድረግ አልችልም ቤተሰቦቼ ለፍቻለሁ ለዚህ ትራስ ብዙ ዋጋ ከፍያለሁ እንዳንላይ ብዙ ነገር ብዬ ነበር ግን ያው ወንድ ልጅ ቤተሰቡን እንደ ቤተሰብ ሚስቱን እንደ ሚስት ሲያከብር ነው ሁሉም ሊስተካከል የሚችለው ቤተሰብ እሱ ግን እኔን ምንም ቢፈጠር አልለይሽም ብሎ በእግዚአብሔር ፍቃድ ገብቶ ተጋብተን ዛሬ ግን በቤተሰብ በማዘር ምክንያት ተለያየን ማለት ነው ልጄን እንኳን ቀምተውኛል የሚገርማችሁ ነገር ግን እኔ ልጄን ስጥብል እንደማገኘው አውቃለሁ ግን በቃ ቤተሰብ ምን ወሰንኩ መሰላችሁ ልጄን ከልጅ መለየት አልፈልግም ታዛድጄ እንኳን ለመለወጥ ፈልግ ነበር በሰዓቱ አይታችሁኛል ግን ልጄን ትቼ መሄድ ስላልፈለኩኝ ነው እስካሁን ድረስ ብዙ ነገር መሰረታዊ ነገሮች ያስፈልገኝ ልጄን ለማሳደግ ብዬ ነው ያሰደይት የቀረውት ዛሬ ግን አይኑን አታዩም ብለው ከለከሉኝ አቃሉ በህግ ብከስ ካንዳንድ ነው ማገኘው ግን ምን ብለው አስፈራሩ መሰላችሁ ቤተሰብ እናቱ 18 አልሞላውም ልጄን መያዝ ይችላል ስላቸው ምንም የለሽም ምንም የሌለው ሰው ደግሞ ልጁን መያዝ አይችልም ስለዚህ ህጉ ደግሞ ህፃን ልጅ የሚፈልገው ነገር ተሟልቶለት እንዲያድግ ስለሆነ የሚፈልገው ምን አለ ብለሽ ተከሻለሽ ከሳሽ ብለዋል ሳስበው እውነታቸውም ሊሆን ይችላል ስለዚህ ምን አሰብኩኝ ዩቲዩብን ጠንከር ብዬ ሰርቼ እናንተ ከጎኔ ካላችሁልኝ ካበረታችሁኝ ዩቲዩብን ጠንከር ብዬ ሰርቼ
ዩቲዩብን አሳድጌ ይሄው እኔ ዩቲዩብ አለኝ ዩቲዩብ ደግሞ በዶላር ነው የሚከፍለው ልጄን የማሳደግ ብቁ ነገር አለኝ ብዬ አስመስክሬ ልጄን እቀበላለሁ እስከዛ ልጄ ምንም አይሆንም አንደኛ ወላጅ አባቱ ነው ሁለተኛ አያቱ ናቸው ምንም ስለማይበድሉት በቃ ከፈለኩኝ ቤቱን ስለማቀው ተደብቄ ሄጄ ማየት ይችላልው ስለዚህ ቤተሰቦች እኔ ማልቀስ አልፈለኩም ግን አንዳንዴ ካቅባችሁ በላይ ሲሆን ይሁን ነገር በቃ ወዲ ብሳችሁ የለ በተለይ ደግሞ ስደት የቆየ ሰው በቃ ሰበብ ፈልጎ እንደውም ደግሞ እንደኔ በስደት እናቱን ያጣ ሰው እናቴን በስደት አጥቼ ሆር ስለሚብሰኝ አይደለም እንደዚህ ከባድ ነገር አጋጥሞኝ በትንሽ ነገር እኔ ሆድ ባሻለኝ በጣም ነው ማለቅሰው በቅርብ ያላችሁ ሰዎች ታውቃላችሁና በቃ ማለት ለሁላችሁም ግልጽ እንዲሆንላችሁ ስለፈለኩ ነው ዛሬ ቪዲዮ ልሰራ የመጣሁት ዩቲዩብን ግን አንድ ፈጣሪን ማመሰግነው ነገር ዩቲዩብን እንዳጋጣሚ ፓስወርድ ምናምን ቀያይሬ ነበር ዝም ብዬ ማለት ነውና በፊት ጊዮንን ባለቤቴ ያቀው ነበር ፓስወርድን አሁን ግን ማንንም ሰው ያቀው ራቴ ሲኩሪቲ አርጊ ምናምን ብሎ ዩቲዩብ ሲመጣልኝ በራሴ ባሻራዬ ምናምን ስላረኩት ማንንም መክፈት ስለማይችል ዩቲዩብ ትልቅ እንደ ትልቅ ድርጅት አያዋለው እናንተ ከጎኔ ካላችሁ 22000 ሰው ከጎኔ አለ እናንተ ደግሞ ቪዲዮን እስከ መጨረሻው በማየት በእነሱ ፊት ኮርቼ እንዲቆም እርዱኝ ነው የምላችሁ ቤተሰቦቼ በቃ እኔ ምን ማለት እንዳለብኝ አላቅምና በጣም ተሰምቶኛል እናንተ ብትሆኑ ምን ትላላችሁ ልጃችሁ ወልዳችሁ ከሁለት አመት በላይ ሆኖ ተዳራችሁ መሰረት ያዘ የልጅ መሰረት የትዳር መሰረት ልጅ ነው ትዳር ውስጥ ደግሞ የሚስትም ይሁን የባል ቤተሰብ አይዟችሁ በርቱ ብሎ መደገፍ ነው እንጂ የሚያምርበት ይች እንዲናት እሱ እንዲ ነው ብሎ ትዳር ማፍረስ አስፈላጊ አልነበረም እኔ ክፉ ሴት አይደለም እውነት ነው የምላችሁ ቤተሰቦቼ አብራችሁ መታቁኝ የሰፈሬ ልጆች ሁላችሁ ታቁኛላችሁ ስለኔ መልካምነት እኔ ለማንም ሰው መጥፋ አይደለም ለማንም ማለት ነው ሶፍት እዚህ ጋር የለም ለማንም መጥፎ አይደለም ቤተሰቦቼ ግን በቃ መጥፎ ናት እሷ አትሆንም በቃ አትሆንም ጭራሽ እሷ አትሆንም ነው ያሉት ቤተሰቦቼ ማለት ነው ማይኬ ደግሞ ጠፋ መሰለኝ ቤተሰቦቼ እና እሷ አትሆንም በቃ ትዳሩ ይቀር አለያ ከሷ ጋር ቀጥላለሁ ካልክ እኔ በቃ ያጠባሁት ጡት ያለ ባጠባሁት ጡት ምዬ እክዳለሁ ነው ያሉት እናቱ እና በጊዮን እንትን ስል በጊዮን ቦታ ሲሆን በቃ አንዳንዴ ምናልባት ልክ ነው ላለው እንደገና ደግሞ እንዴት ትዳርኩ ትልቅ ነገር ነው እናቱ እንደዚህ ቢሉት ራሱ እሱ ምንድነው ማለት ያለበት እናቴ እቺ ልጅኮ የልጄ እናት ናት ለኔ መልካም ሰው ናት ብሎ ማግባባት ነው እንጂ ያለበት እናቱን ሰምቶ እኔን መለየት ነበረበት ቤተሰቦቼ እኔ ስደት አልሄድም ለነሱ ደራ ስደት አልሄድም ዩቲዩብን ጠንክሬ እሰራለሁ እናንተ ታበረቱኛላችሁ እኔ በጣም ነው የገባኝ ቤተሰብ እናንተ አታምኑ ምን ያህል እንደከፋኝ እናንተ የማመናችሁ ምን ያህል እንደከፋኝ ምን ያህል እንደደበረኝ መሸሸጊያ የለኝም በርግጥ መሸሸጊያ እግዚአብሔር ነው ለሰው ልጅ በቃ ከዚህ በላይ ላወራላችሁ አልችልም ዛሬ ቤተሰብ በጣም ነው የደበረኝ እናንተ ከወደዳችሁ ይሄንን ቪዲዮ ቫይራል አስወጣታችሁ ሰብስክራይበሬ አድርገው ቢያንስ 50,000 ደርሼ በዩቲዩብ እንደማንኛውም እንደምታያቸው ዩቲዩበሮች ትልቅ ደረጃ ደርሼ ልጄን ይዤ የተሻለ ቤት ተከራይቼ ገዝቼ ባለለግዚው ተከራይቼ እንድኖር እናንተ አግዙኝ በቃ አቃለው ጊዜያችሁን ሰጣችሁ ቁጭ ብላችሁ እንደምትከታተሉኝ አቃለው ግን ደግሞ ለኔ ስለሚያስፈልገኝ እነሱ መድረሻ የላትም ብለው እናትና ልጅ ተመካክረው ሊንጉር ሰርተውኛል ቤተሰቦች አሉኝ እኮ ወንድሞች አሉኝ ያታለችኝ አባት አለኝ ግን እኔ ትዳሬን ተማመንበት ስለነበረ ዛሬ ላይ ትዳሬ እንደዚህ ተፈጠረ ብዬ መሄድ አልፈልግም ነሱ አሁን ራሱ ገጠር ሄድኩ ጓደኛ ጋር እንጂ ቤተሰብ ጋር አልሄድኩም ቤተሰብ ደግሞ እንትን ስለማይጠቀሙ ይሄንን አያዩትም
እና ዛሬ በቃ ከዚህ በላይ እኔ ምን ልላችሁ እችላለሁ? ምንም ልላችሁ አልችልም። በቃ ምን እንደማወራ ራሱ ግራ ገብት ብሎኛል። ራሴን በጣም አሞኛል። ቤተሰብ በጣም እያለቀስኩኝ ነበር ከትላንት ወዳ ምናምን። ግን እነሱ ቪዲዮ ሰርተው ሳይትላንትና ኮሜንት ጋብቻ ይዋላ አስችላይ ብሎ ግን እናንተ እነሱ ምንም ቢሉ አላመናቸዋቸው። ምክንያቱም የሚታመን ነገር አይደለም እያወሩ ያሉት። እነሱ የሚታመን ነገር አይደለም፣ ጭራሽ ሊታመን አይችልም። ክፉ ናት ማለት እንዴ ልጆቼን ሊያችሁ ናፈቃችሁ ብለው መጡ አይደለ? ይሄው ወር አለፋቸው ኦሬዲ። በጣም ሁለተኛ ወር ምናምን እየገቡ ነው። በቃ ካልተስማማን መሄድ ያለባቸው እሳቸው ነበር። ለምን ቤት አላቸው፣ ትዳር አላቸው፣ ልጅ አላቸው። እኔ ስለባሌ እናት ስለማቴ እንደዚህ ሚዲያ ወጥቼ የማወራት ፊሊንጉ ፍላጎቱም የለኝም። ቤተሰብ ግን እናንተ እንድትረዱ ስለፈለኩ ምን ያህል እንዳስነቡኝ፣ ምን ያህል እንዳስለቀሱኝ፣ ምን ያህል እንዳስከፉኝ፣ ምን ያህል ብቸኝነት እንዲሰማኝ እንዳደረጉኝ፣ አልፎም ልጅሽን አይሆንም ብለው እንደከለከሉኝ እናንተ እንድታውቁ ስለፈለኩኝ ነው ዛሬ የመጣሁት እንጂ ካሁን በኋላ ስለነሱ ጉዳይ ላነሳ ቪዲዮ ላይ አልመጣም። እነሱ ካላነሱ በስተቀር ግን እነሱ ቪዲዮ ስለኔ ከሰሩ የነሱ ምላሽ ለመስጠት መምጣቴ አይቀርም። ይሄ የማይካድ እውነት ነው ቤተሰብ። እና ካሁን በኋላ በአዲሱ በቅርቡ ጠብቁኝ። ለምን ይሁን ሌላ ላይፍ ውስጥ አልገባም። በቃ ትዳር እኮ ይቀራል አይደል? ከቀረ ይቀራል። እነሱ ካልፈለጉ እኔ ገና ወጣት ብዙ ነገር ምን አላረጀው አላፈጀው አካል ያልጎደለ ልጅ መውለድ ደግሞ ጸጋ ነው አይደለም? እንኳን አንድ ልጅ ጌጥ ነው። 2-3 ወልደው ተለያይተው እኮ ሌላ ላይፍ ይጀምራል። ካሁን በኋላ እንደውም ዩቲዩብ የሚያሰራኝ አክቲቭ የሆነ ሰው ከጎኔ ሊኖር ይችላል። ብቻ ለነገሮች አልፈጥንም። ግን እነሱ በዚህ ርቀት ከተጓዙ እኔ ደግሞ በአዲስ ነገር መጥቼ ዩቲዩብ ላይ ጠንክሬ እንደምሰራ ለእናንተ ቃል እገባላችኋለሁ። የስደት እህቶቼ ስለምታበረታቱ ኮሜንታችሁ ምን ያህል እንደሚጠገን የሰው ልጅ እናንተ አታውቁም አይደል? ግን በጣም ነው የሚያጽናናው። ምጽፉ ኮሜንት አይዞሽ ስትሉ በቃ በዛው ቦታ ሆናችሁ ስትረዱ የሆነ ሰው በጣም ነው በቃ ደስ የሚለውና ስለነበረኝ ቆይታ እንግዲህ ከ10 ደቂቃ ቪዲዮ በላይ ሰራውላችሁ ያለውን ነገር እኔ ደህና ነኝ። በርግጥ ከቤት ወጥቻለሁ። ከቤት ወጣው ማለት ሰው ከእናት አባቱ ቤት ተጣልቶ ወጥቶ ሄዶ ይኖራል አይደለም ቀርቶ ከትዳር ትልቅ ተቋም ነው፣ ትልቅ ነገር ነው። ላለለት እንኳን በተከበረ ትዳር ያገባ ሰው ፍቅረኛ ይዞ ራሱ አክብሮ ይኖራል። ግን ካልተሳካ ደግሞ ይቀራል አይደለ? በቃ ፈጣሪ እዚህ ድረስ ነው ካለ የሆነ ነህሏ ያቆማል። በሆነ ምክንያት ሊሆን ይችላል የምትለያዩት፣ ግን ፈጣሪ በቃ ስለሚል ነውና ይሄን ይመስላል የዛሬው ቪዲዮዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትረዱኝ የዋህናት እሷን እናቃታለን ብላችሁ በእኔ ቦታ ሆናችሁ በቃም በስሬ ስለኔ ሆናችሁ ስለተከራከራችሁልኝ አመሰግናለሁ። እኔ ካሁን በኋላ እነሱን ስም ማንሳት አልፈልግም። ባሌም ያው የልጅ አባት ነው፣ ባለበት ሰላም ይሁን። እንግዲህ ከናትህ እኔ ልብለጥ ልል አልችልም አይደለ? እሱ ራሱ አገናዝቦ እናት ሌላ ናት፣ ሚስት ሌላ ናት፣ የሚስት ቦታ ሌላ ነው፣ የእናት ቦታ ሌላ ነው ብሎ ራሱ እስካላስተዋለ ድረስ እኔ ልብለጥ እናትህ ቢቆጡ የራሳቸው ጉዳይ ነው። ስለዚህ እኔን አዳምጣይ ልል አልችልም። ኔቨር እንደዛም አላደኩም። ራሱ ሚስቴ ናት እኮ እቺ ልጅ። በክፉ በደጉ ጊዜ ብዙ ነገር አሳልፈናል፣ አመታትን አብረን ቆይተናል። እናቴ ምንም ብትል እናቴ ቦታዋ ሌላ ነው። እናቴን ወደ አገሯ ሸኝቼ ሚስቴን አስከብሬ ይዛለሁ እስካላለ ድረስ እኔ ለሱ የምጨነቅበት ጉዳይም የለኝም፣ የሱንም ስማነሳበት ጉዳይ የለኝም። ቤተሰቦቼ በቃ እንግዲህ ይሄን ይመስላል። ግን ካሁን በኋላ ላላለቅስ ቃል እገባላችኋለሁ። እወዳችኋለሁ። ሰብስክራይብ በማድረግ ሼር በማድረግ ኮሜንት በማድረግ ቪዲዮን እስከመጨረሻው በማየት ከጎን ይሁኑልኝ። ያለው ነገር ይሄን ይመስላል። እወዳችኋለሁ።